ቱትሲ የወጣቷ ልብ አንጠልጣይ ትውስታዎች ኢማኪዩሌ ኢሊባጊዛና ስቲቭ ሄርዌር ተርጓሚ መዘምር ግርማ ተራኪ ኢዮብ ዮናስ የመጨረሻ ክፍል ቋሚውን ስምር ቤተሰቤ በገነት እንዳለ ማወቄ እነሱን የማጣቴን ህመም አላቀለለልኝም። አሟሟታቸው በታሰበኝ ቁጥር ልቦናዬን የሚቆጣጠረው ሰንካዩን ሰቀቀን ላራግፈው አልተቻለኝም። እንቅልፍ ከሚነሳኝና ቀን ከሚያስቸግረኝ ስቃይ ለመገላገል በየምሽቱ እጸልያለሁ። የተወሰነ ጊዜ ወሰደብኝ፣ ግን እንደ ሁሌው እግዚአብሔር ጸሎቴን ሰማኝ። በዚህ ወቅት ይህን ያደረገው እስከዚያን ጊዜ አይቻቸው ከነበሩት የተለየ ህልም በማሳየት ነው። በቤተሰቤ ቤት ላይ በወታደራዊ ጢያራ እየበረርኩ ሳለሁ ጥቁር ደመና ከበበኝ። እማማን፣ አባባን፣ ዳማሲንንና ቪያኒን ከኔ በላይ ከፍ ብለው በሰማይ ቆመውና ጸጥታን በሚያንጸባርቅ ልዩ ነጭ ብርሃን ተጥለቅልቀው ታዩኝ። ብርሃኑን የሸፈነኝን ጥቁር ጨለማ እስኪገፈው ድረስ በሰማይ ላይ ተንሰራፋ። በድንገትም እንደገና ከቤተሰቤ ጋር ተገናኘው። ሕልሙ በጣም እውን ስለሆነ በእጄ ተንጠራርቼ የሰውነታቸውን ሙቀትና የንክኪያቸውን ኃያልነት ተረዳው። በጣም ደስ ስለተሰኘው በአየሩ ላይ ዳንኪራ ረገጥኩ። ዳማሲን አዲስ ንጹሕ ምርጥ ነጭ ቲሸርትና ሰማያዊ ሱሪ ለብሷል። በደስታ በፈካ ፊት ካየኝ በኋላ ፈገግ አለ። ከኋላው እማማ፣ አባባና ቪያኒ እጅ ለእጅ ተያይዘው እኔን ሲያዩ በደስታ ፈክተው ቆመዋል። ታዲያ ኢማኪዩሌ፣ አሁንም አንቺን ለማስደሰት መቻላችንን ማየታችን መልካም አለ መልከቀናው ወንድሜ። ይህን ሁሉ ጊዜ ደብቶሻል። ለቅሶሽን መተው አለብሽ። ያለሽበትን ድንቅ ስፍራ እስኪ እይ። እንዴት ደስ እንዳለን አታይም? በስቃይ ላይ እንዳለን በማመንሽ ከቀጠልሽበት ትተነው ወደ ሄድነው ህመም እንድንመለስ ታስገድጅናለሽ። ምን ያህል እንደምትናፍቂን አውቃለሁ። ቢሆንም ግን ተመልሰን መተን እንድንሰቃይ ትፈልጊያለሽ? አይሆንም፣ አይሆንም ዳማሲን ስል ጮኩ። የደስታ እንባ ከዓይኖቼ እየወረደ እዚህ አትምጡ፣ እዚያው ጠብቁኝ፣ ስመጣ ሁላችሁንም አገኛችኋለሁ። አምላክ በዚህ ሕይወቴ በቃሽ ሲለኝ ወደ እናንተ መጣለሁ። እዚሁ እንጠብቅሻለን እህት ዓለም። አሁን ልብሽን ፈውሺ። ማፍቀር አለብሽ። በእኛ ላይ የተላለፉትንም መማር አለብሽ። የቤተሰቤ አባላት ቀስ በቀስ ወደ ሰማይ እያፈገፈጉ መንግሥተ ሰማያት ውስጥ ተደበቁ። ከዚህ ክስተት በኋላ በቤቴ ላይ እያንዣበብኩ ቢሆንም ከጨለማው ደመናና ከምበርበት ጢያራ ወጥቻለሁ። በመንደሬ ላይ እንደ ወፍ በረርኩባት። በቄሱ ቤትና
በፈረንሳዮቹ ምሽግ ላይ በውድ አገሬ ሁሉም ወንዞችና ፏፏቴዎች ላይ በሩዋንዳ ላይ አንዣበብኩባት። ከሐዘንና ከመሬት ስበት ነፃ ስለወጣው በደስታ መዘመር ጀመርኩ። በልቤ ዘመርኩ፣ ቃላቱ በደስታ ከአፌ ጎረፉ። መዝሙሩ ሞዋሚ ሺሚርዋ የሚል ሲሆን በኬንያ ሩዋንዳ እግዚአብሔር ሆይ ከአእምሮ በላይ ለሆነ ፍቅርህ አመሰግናለሁ ማለት ነው። እኩለ ሌሊት ስለሆነ ዝማሬ ቤተሰቡን በሙሉ ከእንቅልፉ ቀሰቀሰው። የሳራ እናት ወይ አመማት ወይ ትኩሳት ያዛት ብለው በመስጋት ወደ ክፍሌ ሲሮጡ መጡ። ከዚያን ምሽት በኋላ እንባዬ መድረቅና ሕመሜም መቀነስ ጀመረ። ስለ ቤተሰቤ ዕጣ ፈንታ አስቤ ድጋሚ በፍጹም አልተሰቃየሁም። ሁሌም አለቅስና እናፍቃቸዋለሁ ብዬ ባምንም አንዲትም ቀን ስላዩት ስቃይ ስጨነቅ አላሳለፈም። አምላክ የቤተሰቤ አባላት ስቃይ ካለበት ስፍራ ርቀው ወዲያ ማዶ እንዳሉ በሕልም አሳየኝ። ወደ መንደሬ ሌላ ጉዞ ማድረግ እንዳለብኝ አሳይቶኛል። ከተወሰኑ ሳምንታት በኋላ ኮሎኔል ጎዬ እንደገና ወደ አገር ቤት የመሄድ ዕድል ሰጡኝ። በዚህ ግን የነዳነው በአገር አቋራጭ ነው። የአገሬ መልክዓ ምድር በዚያን ወቅት አላበሳጨኝም። እንዲያውም በዙሪያዬ ባሉት ትዕይንቶችና ድምጾች ሰበብ በሚነሳሱት ትኩስ ትዝታዎቼ ተነቃቅቻለሁ። በእናቴ የሙዝ ልማትና በተራራ ጥግ በሚገኘው የአባቴ የቡና ማሳ ውስጥ ከጓደኞቼ ጋር ተዘዋውሬያለሁ። ላክስቶቼ ዱር መሄድ ካልፈሩ የአትክልቶቹን አላባ እንዲጠቀሙበትና ኑሯቸውን እንዲደጉሙበት ነግሬያቸዋለሁ። አክስቴ ዣኒ ስለ መፍራቱ እንዳላስብ ነገረችኝ። ጠመንጃ በቅርቡ ስለምታገኝ አተኳኮስም ትማራለች። ለወደፊቱማ ዝግጁ ሆናለሁ አለች። ለወደፊቱ በማለት በጣም ተንፍሼ አሰብኩ። እማማንና ዳማሲንን ለመጠየቅ ወደ ፈራረሰው ቤታችን አቀናው። በመቃብሮቻቸው አጠገብ ተንበርክኬ ለመጨረሻ ጊዜ ካየኋቸው በኋላ የተከሰተውን ሁሉ ነገርኳቸው። በተመድ ስላገኘሁት ሥራና ወደፊት ምን ለማድረግ እንዳሰብኩ ነገርኳቸው። ፊቶቻቸውን ማየትና ድምጾቻቸውን መስማት ስለናፈቀኝ አለቀስኩ። የዚያን ሰዓቱ እንባዬ ግን የነጻነት እንጂ የሰቆቃ አይደለም። ከዚያ በኋላ ላደርግ የመጣሁትን ነገር ማድረጊያው ጊዜ ደረሰ። ከሰዓት በኋላ ዘግየት ብዬ ማረሚያ ቤት ስደርስ አዲሱ የኪቡዬ አስተዳዳሪ ሴማና ተቀበለኝ። ሴማና ከዘር ፍጅቱ በፊት መምህር፣ የአባቴ የሥራ ባልደረባና ጥሩ ጓደኛ ሲሆን እኔ ደግሞ እንዳጎቴ አየው ነበር። ከስድስት ልጆቹ አራቱ በእርዱ አልቀዋል። ስለሆነም እኔ ልጆቹ ከእግዚአብሔር ጋር እንደሆኑ እምነቱ እንዲኖረው ነገርኩት። ዓለም ምን ያህል እንደተቀየረች ማየት ቻልኩ። ልጆች ወላጆቻቸውን ያጽናናሉ በማለት በሆድ ብሶት መለሰልኝ። እንደ አስተዳዳሪነቱ ሴማና አካባቢያችንን ያሸበሩትን ገዳዮች የማሰሩንና በቁጥጥር ስር የማቆየቱን ሥራ የሚሠራ ትልቅ አቅም ያካበተ ፖለቲከኛ ሆኗል። በመቶዎች የሚቆጠሩ ኢንተርሃምዌዎች ስለመረመረ ከማንም በተሻለ የትኛው ገዳይ ማንን እንደገደለ ያውቃል።
በመሆኑም ለምን ጉዳይ እንደመጣው አውቋል። እናትሽንና ዳማሲንን የገደለውን ቡድን የመራውን ማግኘት ትፈልጊያለሽ? አሁን ጋሼ እፈልጋለሁ። በጽሕፈት ቤቱ መስኮት ስከታተል ሴማና ግቢውን አቋርጦ ወደ ወንጀለኞች ማቆያው ክፍል ደርሶ ሲመለስ አየሁት። ሁሉ ነገሩ የቆሸሸና የሚያነክስ ሽማግሌ እየነዳ ተመለሰ። እየቀረቡኝ ሲመጡ ወዲያውኑ ሰውየውን ስላወቅኩት በድንገት ወደ ሰማይ ዘለልኩ። ይህ የተሳካለት ሁቱ ነጋዴ አያ ፊሊሲን ነው። በአንደኛ ደረጃ ትምህርት ቤት ስማር ከልጆቹ ጋር እጫወት ነበር። ረጅም፣ መልከ መልካም፣ ሁሌ ውድ ሱፍ ልብሶች የሚለብስና ለንጽህናው ጥንቁቅ ነበር። ገዳዮቹ ወደ ቄሱ ቤት መጥተው ሲፈልጉኝ ስሜን እየተጣራ ሲፈልገኝ ድምፁን ስለሰማሁት ተንቀጠቀጥኩ። ፊሊሲን ሊገድለኝ ሲያድነኝ ሰንብቷል። ሴማና ፊሊሲንን ወዳለሁበት ክፍል ሲገፈትረው በጉልበቱ ወደቀ። ከወለሉ ቀና ብሎ የምጠብቀው እኔ መሆኔን ሲያስተውል አመዱ ቡና አለ። ድንገትም እይታውን ወደ ሌላ አቅጣጫ መልሶ መሬቱ ላይ አፈጠጠ። ተነሳ አንተ ነፍሰ በላ ሲል ሴማና ጮኸበት። ቆመህ ለዚህች ልጅ ቤተሰቧ ለምን እንደሞተ ንገራት። እናቷን ለምን እንደገደልክ፣ ወንድሟን ለምን እንዳረድክ አብራራላት። ተነስ ብያለሁ። ተነሳና ንገራት። ሴማና የበለጠ ጮክ ብሎ ተናገረ። የተጎዳው ሰውዬ ግን ተነስቶ ዓይኔን ማየቱ በጣም አሸማቆት እንደ ተንበረከከና እንዳቀረቀረ ቀረ። ቅስሙ ተሰብሯል። አዳፋ ልብሱ በመነመነ ሰውነቱ ላይ ተቀዳዷል። ቆዳው ከመገርጣቱ ከመቆሳሰሉና ከመሸብሸቡም በላይ ዓይኖቹን አንዳች ነገር አድርቶባቸዋል። ፊቱ በአዳፋና ጎፍላላ ጺም ተሸፍኗል። ጫማ የናፈቃቸው እግሮቹም ቆሳስለዋል። ሁኔታውን ሳይ አነባው። ፊሊሲን ዲያብሎስ ልቡ ውስጥ እንዲገባ ፈቅዷል። እርኩሰትም ሕይወቱን እንደ ነቀርሳ ሆኖ አበላሽቶታል። አሁን በስቃይና በጸጸት እንዲኖር የተፈረደበት የተጠቂዎቹ ተጠቂ ሆኗል። ስለዚህ ሰውዬ የተሰማኝ የመራራት ስሜት ጎዳኝ። የወላጆችሽን ቤት ዘርፏል። የማሳቸውን አላባ ጠቅሎ ወስዷል። ኢማኩሌ የአባትሽን የእርሻ ማሽኖች ቤቱ አግኝተናቸዋል። አላገኘንም እንዴ? ሴማና ፊሊሲን ላይ ጮኸበት። ሮዝንና ዳማሲንን ከገደለ በኋላ አንቺን መፈለጉን ቀጥሎ ነበር። ንብረትሽን ለመውሰድ ሲል አንቺ እንድትሞቺ ፈልጎ ነበር። አልፈለክም አንተ አሳማ። ሴማና በድጋሚ አንባረቀበት። ድንገት ሳላስበው ሴማና ሲያየኝ ጊዜ ወደ ውስጥ በረጅሙ ተንፍሼ ወደ ኋላዬ ሸሸት አልኩ። ሴማና ባሳየሁት ምላሽ ተደናግጦና በፊቴ ላይ በሚወርደው እንባ ግራ ተጋብቶ አየኝ። ፌሊሲንን የሸሚዙን ኮሌታ ይዞ በጡጫ መታው። ምን የምትላት አለህ? ምን የምትነግራት አለህ ለኢማኩሌ? ፊሊሲን አለቀሰ። ኀፍረቱ ተሰማኝ። ለአፍታ ቀና ብሎ ሲያየኝ ዓይኖቻችን ተገጣጠሙ። ተንጠራርቼ እጁን ነካሁና ልናገር የመጣሁበትን በፍጥነት ተናገርኩ። ምሬሃለሁ ስለው ልቤን ወዲያውኑ ቀለል አለኝ።
ሴማና ወንጀለኛውን በሩን አሳልፎ ወደ ገቢው ከማስወጣቱ በፊት በፊሊሲን ትከሻ የነበረው ጭንቀት ሲቀል አየሁት። ከዚያም ሁለት ወታደሮች ፊሊሲንን አንጠልጥለው ወደ ማረፊያ ክፍሉ እየጎተቱ ወሰዱት። ሴማና ሲመለስ እንደ ተናደደብኝ አየው። ምን ማለትሽ ነው ኢማኩሌ? ይህ እኮ ቤተሰብሽን የጨረሰው ሰውዬ ነው። ያመጣሁት እኮ በጥያቄ እንድታፋጥጪው ነው። ከፈለግሽ እንድትተፊበት ነበር። ግን አንቺ ማርሽው። እንዴት እንደዚያ ታደርጊያለሽ? ለምን ማርሽው? እውነቱን ነገርኩት። የምሰጠው ነገር ምህረት ብቻ ነው መሆን ያለበት። ድህረ ታሪክ። አዲስ ፍቅር፣ አዲስ ሕይወት። አንድ የተሰበረ ልብ ለማገገም ምን ያህል ጊዜ ይወስድበታል ብሎ ለመተንበይ ያዳግታል። እኔ ግን ተባርኬያለሁ። በእግዚአብሔር እርዳታ ልቤ ከ2 ዓመት በኋላ ሌላ ለማፍቀር ችሏል። ስድን ግን የኖርኩት ዝምተኛና አመዛዛኝ ሕይወት ነው። በተመድ እየሠራሁና ከሳራ ቤተሰብ ጋር እየኖርኩ በትርፍ ጊዜ ኪጋሊ በሚገኝ አንድ የጓለማውታ ማሳደጊያ በደርዘኖች የሚቆጠሩ የተሸበሩ ብቸኛ ልጆች በታላቅ እህትነት በማገልገል በበጎ ፈቃደኝነት ሥራ አሳለፍኩ። በፈረንሳይ ምሽግ እንከባከባቸው የነበሩትን 2 ወንድማማቾች ሥራዬ ብዬ ብፈልጋቸውም ላገኛቸው አልቻልኩም። ይሁን እንጂ ሌሎች ብዙ ፍቅር ፈላጊ ወጣቶችን አግኝቻለሁ። በ1995 መጨረሻ ከኤማብል ጋር ተገናኘው። ነፃ የትምህርት ዕድል የሰጠው አካል በሩዋንዳ ሰላም ተመልሷል ብሎ ስላመነ ወደ አገሩ የሚመጣበትን የአየር መጓጓዣ ወጪ ሸፈነለት። ከመምጣቱ በፊት ብዙ ጊዜ ተጻጽፈናል። ለተወሰኑ ጊዜያትም በስልክ አውርተናል። በአካል ለመገናኘት ግን በመንፈስ አልተዘጋጀንም። በአየር ማረፊያው የተገናኘንበትን ሁኔታ መቼም አልረሳውም። ልቦቻችንን ከክፉ እየጠበቅን ይመስል ስሜታችን ፈንቅሎ በመውጣት ወይም እንባ በመራጨት ፈንታ አቀባበሉ በስሱ ተከናወነ። ተቃቀፍን፣ ተሳሳምን። እኔ የእርሱን እርሱም የኔን ሕመም ላለመንካት ግን ተፈራርተን ጥንቃቄ አደረግን። ዓይን ላይን ለመተያየት ተፈራራን። እውነተኛ ስሜታችን ከወጣ መቆጣጠር እንደሚያቅተን አወቅን። ከበደን። ማልቀስ ከጀመርን ማቆሚያ እንደሌለን ገብቶናል። ወንድሜና እኔ ከተወሰኑ ጓደኞቼ ጋር ወደ ምግብ ቤት ሄደን ራት እየበላን ስለ እርሱ ትምህርትና ስለ እኔ ሥራ እያወራንና በጓደኞቼም ቀልዶች እየሳቅን እናስመስል ያዝን። በዚያ ሌሊት ግን ብቻዬን መኝታዬ ላይ ሆኜ እንባዬን ዘረገፍኩት። ወንድሜም እንዲሁ እንዳደረገ እርግጠኛ ነኝ። በቀጣዩ ቀን አብሮ መኖር ይበልጥ ቀለለን። ምንም እንኳን እርስ በርስ መተያየቱ የቤተሰባችንን አሳዛኝ ፍጻሜ አሰቃቂ ትውስታ የሚቀሰቅስብን ቢሆንም በጣም ስለምንዋደድ አንዳችን በሌላችን መኖር ምቾት ተሰምቶናል። ሕመሙን ለመቋቋም የሚያግዘኝን ጥንካሬ እንዳገኘው
ልነግረውና ላጽናናው ፈልጌያለሁ። ይሁን እንጂ የሚያጽናኑት አይነት እንዳልሆነ ወዲያውኑ ታወቀኝ። ከአፍታ በኋላም በቤተሰባችን ስለተከሰተው ሰቆቃ ላለማንሳት ላንነጋገር እንደተስማማን ገባን። የቤተሰባችንን አባላት ሁሉ በስም ጠቃቀስን። ያኔም ቢሆን አሁንም በሕይወት እንዳሉ አድርገን ነበር ያወራነው። የምንቋቋምበት ብቸኛው መንገዳችን ይህ ነው። ለቀጣዮቹም 2 ዓመታት በደብዳቤና በስልክ እንደዚያው ስናደርግ ቆየን። ኤማብል የእንስሳት ሕክምና የድኅረ ምረቃ መርሃ ግብሩን ጨርሶ ወደ ኪጋሊ ሲመለስም ሁኔታው አልተቀየረም። በየቀኑ በአካል ብንገናኝም ስለ ዘር ጭፍጨፋው የምናወራው አንድ የሆነ ሰው ላይ የተከሰተ ይመስል እንዲያው በደምሳሳው ነው። የእማማንና የዳማሲንን መቃብርም ሲያይ እንኳን እንዳካሂደው አልጠየቀኝም። ብቻውን ሄደ። ከዚያን ጊዜ ጀምሮ ያው እንዲሁ አለን። ኤማብል አሁንም የሚኖረው ኪጋሊ ነው። ስኬታማ ሐኪም ሲሆን ቆንጅዬ ሚስትና ልጆች አሉት። እርስ በርሳችን በጣም እንዋደዳለን። ከመቼውም በላይ ቅርርባለን። በየጊዜው እንደዋወላለን። ቢያንስ በሳምንት አንድ ጊዜ እንጻጻፋለን። አሁንም ቢሆን ከነዚህ ሁሉ ዓመታት በኋላም ስለ ቤተሰባችን ስንነጋገር ነበር አንልም። ትዝታቸውን ሕያው አድርጎ ማቆያ መንገዳችን ይህ ነው ብዬ እገምታለሁ። ብዙ ምሽቶቼን በአቅራቢያዬ ባለና ሁለተኛ ቤቴ ሆኖ በነበረው በጀስዊዎች ማዕከል በጸሎትና ተመስጦ ተጠምጄ አሳለፍሁ። በተደበቅሁባቸው ረጅም ወራት ወቅት ያዳነኝን ከእግዚአብሔር ጋር የነበረኝ የጠበቀ ቁርኝቴን በድጋሚ የጀመርኩት በእነዚያ ረጭ ባሉ ስፍራዎች ነው። ልቤ ቀስ በቀስ ሲያገግምልኝ የወደፊቱን ሕይወቴን አብሬ የምጋራ አንድ ልዩ የራሴ የምለው ሰውና የምንከባከበው ቤተሰብ ማለም ጀመርኩ። ግን ሐሳብ ገባኝ። ከዮሐንስ ጋር የነበረኝን ሁኔታ አስታወስኩና በቀላሉ ሊሰበር የሚችለውን ልቤን የትም ለማድረስና በሚያሳምም መልኩ ለሚቋጭ ግንኙነት ላለመስጠት ወሰንኩ። ስለዚህ ችግር ወይም ፈተና በሚያጋጥመኝ ጊዜ ሁሉ እንደማደርገው የአምላክን እገዛ ጠየቅኩ። በገነት የሚሆን ጋብቻ ከፈለግኩ ከአምላኬ በተሻለ የሚኮለኝና የሚድረኝ ከቶ ማን ይኖራል? መጽሐፍ ቅዱስ ከጠየቅን እንደምናገኝ ይነግረናል። በእርግጥም ያንን አደረግኩ። እግዚአብሔርን የማልመውን ሰው እንዲያመጣልኝ ጠየቅኩት። ራሴን ማጭበርበር አልፈለግኩም። እግዚአብሔር እንዲልክልኝ የምፈልገው ሰው ምን አይነት እንደሆነ በጣም ግልጽ ማድረግ ነበረብኝ። ስለሆነም ወረቀት ይዤ ተቀመጥኩና ላገባው የምፈልገውን ሰው ፊት ነደፍኩ። ከዚያም ቁመቱንና ሌሎቹን ገጽታዎቹን ዘረዘርኩ። ጠንካራ ማንነትና ምቹ ስብዕና ያለው፣ ደግ፣ አፍቃሪና ሩህሩህ፣ ተጫዋች፣ ምግባረ መልካም፣ ማንነቴን የሚወድልኝ፣ እንደኔ ልጆችን የሚያፈቅርና ከሁሉም በላይ እግዚአብሔርን የሚወድ ሰው ይሰጠኝ ዘንድ ጠየቅኩ። ለእግዚአብሔር ቀን አልቆረጥኩለትም። በዘር በዜግነት ወይንም የቆዳ ቀለም ላይም ምንም ገደብ አልጣልኩም። በዓለም ላይ ከ5 ቢሊዮን በላይ ሰዎች እንደመኖራቸው
ጌታዬ የሕይወቴን አጋር የሚልክበትና እኔም የምጠብቅበት አግባብ ያለው የቆይታ ጊዜ 6 ወራት እንዲሆን አቀድኩ። አንድ ማስጠንቀቂያም ጨመርኩ። ድንግል ማርያምን እጅግ ስለምወዳት እግዚአብሔር ከእምነቴ ተመሳሳይ የሆነ ባል ቢልክልኝ እንደሚሻል ነገርኩት። በሃይማኖት ሳቢያ በትዳሬ ምንም አይነት ውጥረት እንደማይኖር ማረጋገጥ እንዲሁም ባሌ እግዚአብሔርን እኔ በማመልከው መልኩ እንዲያመልክ ፈለግኩ። ምን እንደምፈልግ በትክክል ካወቅኩ በኋላ ፍላጎቴን አልመው ጀመር። ጌታ የተመኘሁትን ባርኮ እንዲሰጠኝ የልቤ መሻት እንደሚሆንልኝና የጊዜ ጉዳይ ብቻ እንደሆነ አምኜ ሁሉንም ለእርሱ ተውኩት። ሂደቱን ለማፋጠን የአባቴን ቀይና ነጭ መቁጠሪያ አወጣሁና ባሌ እንዲመጣልኝ መጸለይ ጀመርኩ። ከ3 ወራት በኋላም መጣልኝ። ከእግዚአብሔር የተላከውና የተመድ የሸለመኝ አቶ ብሪያን ብላክ ከአሜሪካ ድረስ ከተፍ አለ። የነገሩ መገጣጠም ደግሞ ብሪያን ወደ አገሪቱ የመጣው የዘር ማጥፋቱን በማቀድ የተሳተፉትን ለፍርድ ለማቅረብ የሚጥረውን የተመዱን ዓለም አቀፍ የሩዋንዳ ፍርድ ቤት በማቋቋም ሂደት ለማገዝ ሆኖ እረፍ። ብሪያን ለተመድ ለብዙ ዓመታት ስለሰራ ገዳዮቹን ፍትሃዊ ቅጣት እንዲያገኙ የሚያደርገው የተልእኮው አካል በመሆኑ ይደሰታል። በግሌ እርሱ ከእግዚአብሔር የተሰጠውን ተልእኮ በማስፈጸም ላይ ነው። ብሪያንን ለመጀመሪያ ጊዜ በተመድ ግቢ ሳየው በትክክል እግዚአብሔር እንዲልክልኝ የጠየኩትን ሰውዬ መሰለኝ። በኋላ በአዳራሹ ሳልፈውና በዐይኖቹ የነበረውን ጥልቅ እርጋታ ሳይ እርሱ እንደሆነ እርግጠኛ ሆንኩ። ግን በእግዚአብሔር እምነቴን ስላደረግኩ ብሪያንን ወደ እኔ እንዲያመጣው ጠበቅኩት። አመጣልኝ። ብሪያን አብረን እንድንዝናና ጋብዞኝ ግሩም ጊዜ አሳለፍን። በምሽቱ መጨረሻም ሁነኛ ጥንዶች እንደሆንና የተቀረውን ሕይወቴን አብሬው የማሳልፍ እንደሆነ እርግጠኛ ሆንኩ። ክርስቲያን ቢሆንልኝ ራሴን አረጋግቼ ትልቁን ጥያቄ ጠየቅኩት። ሃይማኖትህ ምንድን ነው? ክርስቲያን ነኝ። ዘልዬ እቅፉ ውስጥ ገብቼ አምላኬ ምስጋና ይግባ፣ ወደ ሕይወቴ እንኳን በደህና መጣ፣ አብረን ኖርናታ ማለት አሰኘኝ። ግን ያንን ምስኪን ሰው እንዳላስደነብረው ፈራው። ስለዚህ እንዲያውም እጁን ይዤ ፈገግ አልኩና እኔም ነኝ አልኩት። ብሪያን በዘር ጭፍጨፋው ወቅት ያለፍኩበትን ነገር ሁሉ በመንገር በፍጹም ባላጨናንቀውም ልቤ በተከፋ ቁጥር ያዳምጠኛል። ሲያስፈልገኝም ትከሻው ላይ ደገፍ ብዬ እንዳለቅስ ይፈቅድልኛል። ከ2 ዓመታት በኋላ ብሪያንና እኔ በባህላዊ የሩዋንዳ የሰርግ ሥነ ሥርዓት ተጋብተን ከተወሰነ ጊዜም በኋላ በ1998 ወደ አሜሪካን መጣን። በፍቅር የተሞላና መተጋገዝ ያለበት ትዳር አለን። እግዚአብሔር 2 ቆንጆ ልጆችንም ሰጥቶናል። ሴቷ ልጃችን ኒኬሻንና ወንዱን ብሪያን ትንሹን። በየቀኑ ከእንቅልፌ ነቅቼ 2ቱን ትናንሽ መላእክቴን ሳይ የአምላክን ውበትና አቅም በፊታቸው አነባለሁ። ስለ ውድ ስጦታዎቹ ሁሉ እርሱን ማመስገኔን መቼም አላቆምም። በማናቸውም ቀንና መንገድ እግዚአብሔር የሕይወቴ አጋር ሆኖ ይቀጥላል። የሚያኖረኝ፣ የሚጠብቀኝ፣
የሚያረካኝ እርሱ ነው። የተሻለች ሚስት፣ እናት ብሎም ሰው ያደርገኛል። ሥራ እንዳገኝ አድርጎኛል። ልጆቼን ከወለድኩ በኋላ የሥራ ሕይወቴን መቀጠል ብፈልግም ኒውዮርክ ከተማ ላይ ሥራ ማግኘት ኪጋሊ ላይ ከዘር ፍጅቱ በኋላ ከነበረው በላይ ፈታኝ ነው። ብዙ ሰዎች ግን በጣም ጥቂት ሥራ። እግዚአብሔር እንዲመራን ጸለይኩ። በማንሃታን በተመድ ውስጥ የምሻውን ሥራም ፈለግኩ። አንዴ የት መሥራት እንደምፈልግ ካወቅኩ በኋላ እዚያ ሥራ እንዳለኝ አድርጌ አለምኩ። ሁሌ የምጠቀመውን በጎ አሳቢነት መሳሪያ በማድረግ እመኑ ታገኛላችሁ። ወደ ተመድ ድኅረ ገጽ ገብቼ የሠራተኞቹን ስምና ማዕረግ የሚዘረዝረውን ክፍል አትሜ አወጣሁና ስሜን በዝርዝሩ ውስጥ ጨመርኩት። ለራሴ የውስጥ ስልክ መስመር ሳይቀር ሰጠው። የስልክ መዘርዝሩን ግድግዳዬ ላይ ለጥፌ በየቀኑ አየዋለሁ። ማመልከቻ በእርግጥ ሞልቻለሁ። የትምህርትና የሥራ ልምድ ማስረጃ ሰነዶችን አስገብቻለሁ። በስልክም እየደወልኩ ከምን ደረሰልኝ እላለሁ። በሺዎች የሚቆጠሩ ሌሎችም ሰዎች ግን ይህንኑ ያደርጋሉ። መዘርዝሬን ማየቴንና ሥራው የኔ መሆኑን ማመኔን በመቀጠል በየቀኑ ስልኬ እስኪጮህ እጸልያለሁ። እንደጠበቅኩትም ከመቶዎች ሌሎች አመልካቾች ተመርጬ ቃለ መጠይቅ ከተደረገልኝ በኋላ ሥራውን በእጄ ያስገባው። የእግዚአብሔር ኃይል በተግባር በማየቴ መገረሜን በፍጹም አላቆምኩም። ይህ ወደ ሕይወቴ ቀጣይ ምዕራፍ ለመሸጋገር ወደፊት የሚገፋፋኝ ተመሳሳይ ኃይል ነው። አምላክ ሕይወቴን ያዳናትና ነፍሴን ያተረፋት ለምክንያት ነው። ከሞት ያስቀረኝ ታሪኬን ለሌሎች እንድነግርና በተቻለኝ መጠን ለብዙ ሰዎች የፍቅሩንና የምሕረቱን የማዳን ኃይል እንዳሳይ ነው። ትቻቸው የመጣኋቸውና ልረዳቸው የሚገባኝ ሰዎች አሉኝ። በዘር ፍጅቱ ተራፊዎች በተለይ በእጓለ ማውታ ልብ ውስጥ ተስፋን መልሶ በማምጣቱ ሂደት ለማገዝ በቻልኩት መጠን ቶሎ ቶሎ ወደ ሩዋንዳ እየተመላለስኩ ለመስራት ተስፋ አደርጋለሁ። በአሁኑ ወቅት በማናቸውም ስፍራ ያሉ የዘር ፍጅትና የጦርነት ሰለባዎችን በአካል በአእምሮና በመንፈስ እንዲድኑ የሚያግዝ ድርጅት በማቋቋም ላይ ይገኛለሁ። የእግዚአብሔር መልእክት ድንበር ሳይገድበው የትም ቦታና ከማንም ልብ ውስጥ ይደርሳል። ማንም በዓለም ላይ ያለ ግለሰብ የጎዳውን ማንንም ሰው እንዴት እንደሚምር መማር ይችላል። ጉዳቱ አነሰም በዛ። የዚህን እውነትነት በየቀኑ አየዋለሁ። ምሳሌ ለመጥቀስም ያህል ታሪኬን ያጋራኋት አንዲት አዲስ ጓደኛዬ ከተወሰኑ ቀናት በኋላ የኔ ታሪክ አንድ ወቅት በጣም ትቀርበው ከነበረና ለዓመታት ካኮረፈችው አጎቷ እንድትታረቅ እንዳነሳሳት ደውላ ነገረችኝ። በጣም በመጨቃጨቃችን ስለበገንኩ ከእርሱ ጋር ሁለተኛ አልነጋገርም ብዬ ምዬ ነበር ስትል ሚስጥሯን አጋራችኝ። ቤተሰብሽን የገደሉትን ሰዎች እንዴት መማር እንደቻልሽ ከሰማው በኋላ ግን ስልኩን አንስቼ ልደውልለት ግድ አለኝ። ይቅርታ አልጠየቅኩትም። በቀጥታ ልቤን ከፍቼ ማርኩት እንጂ ወዲያውኑ በፊት እናወራበት በነበረው መንገድ እናወራ ጀመር። በልዩ ፍቅር በኩርፊያም ብዙ ዓመታት እንዳመለጡን ማመን አቃተን አለችኝ። በተመሳሳይ አንድ ከዘር ፍጅቱ የተረፈችና በቅርቡ ወላጆቿ ሩዋንዳ ላይ የተገደሉባት ሰው በስልክ አራጆቹን ለመማር ያደረግኳቸውን ነገሮች ቅደም ተከተል እያለቀሰች ጠየቀችኝ።
እነርሱን ስትምሪ በልቤ አብዳለች አልኩሽ ኢማኩሌ። የእጃቸውን ከማግኘት ስታድኛቸው ለ11 ዓመታት በልቤ ያስኩትን ህመምና ምሬት ሊገድለኝ ነው። ለረጅም ጊዜ ህይወቴ አሰቃቂ ስለነበር ካሁን በኋላ የምኖርበት ምንም አቅም የለኝም። ሰዎች ግን አንቺ የቤተሰብሽን ገዳዮች ምረሽ ህይወትሽን እንደቀጠልሽ ሲያወሩ ስሰማ ቆይቻለሁ። ደስተኛ እንደሆንሽና ባል፣ ልጆችና ስራም እንዳለሽ፣ እኔም ጥላቻዬን ለመተው እንዴት እንደምችል መማር ያስፈልገኛል። እንደገና መኖር መጀመር አለብኝ። በአምላክ እንዴት እንደምታምን ነገርኳት። ምህረት ለማድረግና ወደፊት ለመራመድም ያደረግኩትን ሁሉ ተረኩላት። በዚህ መጽሐፍ ያሰፈርኩትን ነገር ሁሉ አመስግናኝ፣ እርሷም ገዳዮቹን እንድትምር እግዚአብሔር እንዲያግዛት መጠየቋን ነገረችኝ። ከዚያም በአትላንታ ካቀረብኩት ንግግር በኋላ እያለቀሰች የቀረበችኝ ሴትዮን አስታውሳለሁ። በሕፃንነቷ ወላጆቿ በናዚ ጭፍጨፋ እንደተገደሉባት ነገረችኝ። ዕድሜን ሙሉ ልቤ በንዴት ተሞልቶ ኖሯል። ስቃይ ሲሸነቁጠኝ ኖሬአለሁ። ስለ ወላጆቼ ለብዙ ዓመታት አልቅሻለሁ። ያሳለፍሽውን የስቃይ ታሪክ ምህረት ማድረግ መቻልሽን መስማቴ አነሳሳኝ። ዕድሜን ሙሉ ወላጆቼን የገደሉትን ሰዎች ለመማር ስጥር ኖሬአለሁ። አሁን ግን የማደርገው ይመስለኛል። ንዴቴን ትቼ ደስተኛ ሳልሆን አልቀርም። በትምህርታዊ ጉባኤው ላይ የ92 ዓመት ሴት አዛውንት እጃቸውን ጠመጠሙብኝና አጥብቀው አቀፉኝ። በጣም ስሜታዊ ስለሆኑም መናገር አዳግቷቸዋል። ቢሆንም እንደምንም ድምፅ ለማውጣት ተችሏቸዋል። ቃላቸውን አልረሳውም። ምህረት ለማድረግ እጅግ ዘገየሁ ብዬ ነበር። እንዲያው አንድ ሰው አንቺ ያልሽውን ሲል ለመስማት ስጠብቅ የማይማረውን መማር እንደሚቻል ማወቅ አስፈልጎኝ ነበር ልጄ አሉኝ። የትውልድ አገሬን ሩዋንዳን በተመለከተ እያንዳንዱ ሰው የምህረትን ትምህርት ለመቅሰም ከቻለ አገሬ ራሷን ማዳን እንደሚቻላት አውቃለሁ። በዘር ማጽዳቱ ወቅት የግድያ ወንጀል በመፈጸማቸው የታሰሩት በ10 ሺዎች የሚቆጠሩ ሰዎች ከእስር እየተፈቱ ወደ ቀድሞ ከተሞቻቸውና መንደሮቻቸው እየገቡ ነው። ስለሆነም ከመቼውም ጊዜ በላይ ምህረት የማድረጊያው ጊዜ አሁን ነው። ሩዋንዳ መልሳ ገነት መሆን ትችላለች። ሆኖም እናት አገሬ እንድትድን መላው ዓለም ፍቅሩን ሊሰጣት ይገባል። መቼም ያለፈው አልፏል። በሩዋንዳ የተከሰተው ግን በሁላችንም በሰው ልጆች ላይ የተፈጸመ በመሆኑ መላው የሰው ዘር በዘር ማጥፋቱ ቆስሏል። ከአንዲት ልብ የሚመነጭ ፍቅር የልዩነት ዓለምን መፍጠር ይቻለዋል። በአንድ ጊዜ አንዲትን ነፍስ በማዳን ሩዋንዳን ብሎም ዓለማችንን ማዳን እንደምንችል አምናለሁ። ምስጋና። በመጀመሪያ ከሁሉ በላይ እግዚአብሔርን ድንቅ አባት፣ ሁነኛ ጓደኛ፣ እውነተኛው ምስጢረኛ ብሎም አዳኜ ስለሆነልኝ ማመስገን ግድ ይለኛል። ጌታ ሆይ በደጎቹም ሆነ በእጅግ መጥፎቹ ጊዜያት ቋሚ ባልንጀራዬ እንደሆንካለ ልቦናዬን ስለከፈትክልኝና እንደገና እንዳፈቅር ስላስቻልከኝ ክበር ተመስገን። ያላንተ ምንም አይደለሁም።
ካንተ ጋር ግን ሁሉንም ነገር ነኝ። ጌታዬ ላንተ እጄን እሰጣለሁ። በሕይወቴ ሙሉ ፍቃድህ ይፈጸምልኝ። ባንተ ዱካ መራመዴን እቀጥልበታለሁ። ለተባረክሽው ቅድስት ድንግል ማርያም ሁሌ አለሁ ለምትይኝ ዘወትር ካጠገቤ እንዳለሽ ይታወቀኛል። ስለ ፍቅርና እንክብካቤሽ ያለኝን ምስጋና ግዝፈተ ቃላት አይገልጹትም። ልቤን ለልብሽ አቅርቢልኝ እናቴ፣ ሙሉ ታደርጊኛለሽ። እስከ ዘላለሙ እወድሻለሁ። በኪቦሆ ተገልጠሽ ከፊታችን እየመጣ ስለነበረው አደጋ ስላስጠነቀቅሽን አመሰግንሻለሁ። ምነው ሰምተንሽ ቢሆን ኖሮ። ዶክተር ዌይን ዳየር ከገነት የተላኩ መልአክ ኖት። እግዚአብሔር እርሶን ወደ እኔ ሕይወት ስላመጣዎት አመሰግኖታለሁ። መንፈሶቻችንም እርስ በርሳችን ለዘላለሙ እንደተዋወቁ ይሰማኛል። ወደር የለሹ ደግነቶ፣ በእውቀት የተገነባው ምክሮና አባታዊ ፍቅሮ ለእኔ እንደ አጽናፍ ዓለም ሰፊ ነው። እጅግ በርካታ ሰዎች ለምን በእርሶ ቃል እንደተነሳሱ መገንዘብ ቀላል ነው። እርሶ የእኔ ጀግና ኖት። እወዶታለሁ። ስለተማመኑብኝና ወደ ሕልሜ ስለመሩኝ እውነተኛውን የነፍሴን ጥሪም እንዳውቅ ስላደረጉኝ ከልቤ አመሰግናለሁ። በተጨማሪም ይህን መጽሐፍ እውን ስላደረጉልኝና ታሪኬን እንድናገር ስላደረጉኝ ገለታ ይግባዎት። ስካይ ዳየር ከአባትሽ ጋር ስላስተዋወቅሽኝ እንዴት እንደማመሰግንሽ እወድሻለሁ። ለሄይ ሃውስ ድንቅ ቡድን ጂል ክራመር፣ ሻነን ሊተርል፣ ናንሲ ሌቭን፣ ክሪስቲ ሳሊናንስ፣ ጃከዊ ከላርክ፣ ስቴሲ ስሚዝና ጃኒ ሊብራቲ አብረዋቸው ሲሰሩ ማስደሰታቸው፣ ስለ መንገድ ጠቋሚነታችሁ ትዕግስትና ማበረታታችሁ ገለታ ይግባችሁ። ተባባሪ ስቲቭ ሄርዊን በዚህ መጽሐፍ ዝግጅት አብረኸኝ ከሠራህ በኋላ ማንም ሰው አንተ የምታውቀኝን ያህል ያውቀኛል ብዬ አላስብም። አንተ አስገራሚ ሰው ነህ። አሁን ለእኔ እንደ ወንድም ማለት ነህ። እንደዚህ ያለህ ጥሩ ሐኪም ስለሆንክልኝ አመሰግንሃለሁ። ስለ ቤተሰቤ በርካታ ግላዊ ነገሮችን ስትጠይቀኝ ያሳየኸኝ ሆደ ቡቡነት ለእኔ ብዙ ቁም ነገር አለው። ስለ ተአምራዊ እጆችህ አምላክን አመሰግናለሁ። ጽሑፍህ ቃላቴንና ስሜቴን ነፍስ ዘርቶባቸዋል። በተጨማሪ ሁለታችንም እናቶቻችንን ገና ሳንጠግባቸው የማጣትን ሕመም ስለምንጋራ በዚህ መጽሐፍ የገለጽኳቸውን ሁሉንም ስሜቶች ለምትረዳው ለባለቤትህ ለናታሻም ምስጋናዬ ይድረስ። ናታሻ፣ አንቺ እኮ ለእኔ እንደ እህቴ ነሽ። ቬንሴንት ካዩቡኮና ኤስፔራንስ ፋንዲራ ከመጀመሪያው እንዴት እንዳበረታታችሁኝና እንደተማመናችሁብኝ በጭራሽ አልረሳውም። እወዳችኋለሁ። ለዋሪያራ ምቡጋ፣ ሮበርት ማክማሆን፣ ሊላ ራሞስ እና ኬሌት ቤል በርክሌይና ርብቃ ማርሴንስ ለእገዛችሁ፣ ለለገሳችሁኝ ሐሳብ፣ ለምክራችሁና አስፈላጊ ማበረታቻችሁ ልባዊ ምስጋናዬን አቀርባለሁ። በተመድ የልማት መርሃ ግብርና በግምገማ ጽሕፈት ቤት ላላችሁ የሥራ ባልደረቦቼ ምስጋናዬ ይድረስልኝ። በተለየ ሁኔታ የማመሰግነው ዴቪድ ራይደር ስሚዝን፣ ሩት አብርሃምን፣ አኒሽ ፕራድሃንን በመረዳታችሁና በእገዛችሁ ሰበብ ነው።
እሱ ፈጣሪ ይባርካችሁ። እወዳችኋለሁ። ስማችሁን ያላነሳኋችሁ ግን በአንድም ሆነ በሌላ መልኩ ያገዛችሁኝ በርካታ ውድ ጓደኞቼ አመሰግናችኋለሁ። ሁላችሁም በልቤ ያላችሁ። ተጨማሪ በጣም ልዩ ምስጋና ለሁለት እጅግ ልዩ ቄሶች ለአባ ጋንዛዢን ባፕቲስትና ለንስሐ አባቴ ለአባ ዤን ባፕቲስት ቡቲንጎ እጅግ ብዙ የፍቅርና የሰቆቃ ትውስታዎችንና ብዙ የማይነገር ሰቆቃ ለምጋራህ ለወንድሜ ለኤማበል ንቱካኔ ያግዊ ሁቱትሲ ውስጥ ልትጠይቃቸው ካልቻልካቸውና እኔም መልስ ልሰጥህ ላልቻልኳቸው ብዙ ጥያቄዎች ምላሽ ታገኛለህ ብዬ አምናለሁ። አንተ በሕይወት ስላለህኝ አምላክን አመሰግነዋለሁ። አንተ ለኔ ሁሉ ነገር ነህ። ስለ ሰዎቻችን አትጨነቅ። ደስተኞችና በገነት የኛ ልዩ ጠበቆች ናቸው። ወንድም ጋሼ ግሩም ወንድም ስለሆንክልኝ ምስጋና ይግባ። ከማስታውሰው ጊዜ ጀምሮ ላሳየኸኝ የማያሰልስ ፍቅር፣ በእኔ ላይ ስላለህ እምነትና ሁልጊዜ የቤተሰባችንን ታሪክ እንድጽፈው ስላበረታታኸኝ አመሰግንሃለሁ። በአያሌው የማመሰግናት ደግሞ ሳውዳ ነች። ምራቴና ጓደኛዬ ብዬ ስጠራሽ ተባረኪያለሁ። ዘራችንን ስላበዛሽው ምስጋና ይግባሽ። እንደ ዘር ጭፍጨፋ ተራፊ የታሪክ ተናጋሪነትሽ ይህ መጽሐፍ ላንቺ ልዩ ትርጉም ይኖረዋል። በእጅጉ አፈቅርሻለሁ። ቮንታል ኒዮራ ሩ ኮንዶ ኮንሶሊ ኒሽሚዊና ስቴላ ኡሙቶኒ ትናንሽ እህቶቼ ናቸው። በዚህ መጽሐፍ ስለተነሳችሁ አመሰግናችኋለሁ። ትልቅ መነሳሳትን አምጥታችሁልኛልና ለእናንተም መሆኑን እወቁልኝ። ስለ መዳናችሁ ቆንጆዎቹ ልጆቼ ንኬሻና ብሪያን ትንሹ የወንድሜ ልጅ ሪያን፣ ውዶቼ እንደ አበቦች ሁሉ ከፈጣሪ ዘንድ የመጣችሁ ትናንሽ መላእክቴ ናችሁ። ለፍቅራችሁ ንጽሕናና እንደገና እንድኖር ምክንያት ስለሆናችሁኝ አመሰግናችኋለሁ። ንጹሐን ነፍሶቻችሁ በጥላቻ በማይጎዱባት ዓለም ብንኖርና የዘር ፍጅትና ጭፍጨፋ የሚሉትን ቃላትም ባትሰሟቸው ምኞቴ ነበር። ስታድጉ አያቶቻችሁንና አጎቶቻችሁን ሁቱትሲ ገጾች ውስጥ ታገኟቸዋላችሁ። ትውስታዎቻቸው በመጽሐፌ ይኖራል። ለአሁን ግን ውድ እጆቻችሁን እኔን ለማቀፍ በእኔ ዙሪያ በዘረጋችሁ ቁጥር ፍቅራቸውን አስተላልፍላችኋለሁ። ሕይወቴ ናችሁ። እወዳችኋለሁ። በመጨረሻም በእርግጠኛነት ግን መጨረሻ ላይ ያደረግኩህ ከሌሎቹ አሳንሼህ አይደለም። ድንቁ ባሌ ብሪያን አመሰግንሃለሁ። ከብቸኝነት አድነኸኛል። በእውነት ግማሽ አካሌ ነህ። ከአምላክ እኔን እንድታሟላ የተላክ ግማሽ ገላዬ። ደከመኝ ሰለቸኝ ሳትል ስለ ጣርክና ታሪኬን እንድነግርህ ስለ ረዳኸኝ፣ ባያሌው ስላበረታታኸኝ፣ አምሽተህ ስለምታነብልኝና ስለምታርምልኝ አመስግኛለሁ። ለማይነጥፍ ፍቅርህና ከለላነትህ ገለታ ይግባ። እግዚአብሔርን እንደ ወዳጃችን በመቀበልህም ጭምር የኔ ፍቅር በሙሉ ልቤና ነፍሴ እወድሃለሁ። ኢማኩሌ ኢማኩሌ ይህን ድንቅ ታሪክሽን ለዓለም እንድትናገሪ አግዝሽ ዘንድ ስለፈቀድሽልኝ አመሰግንሻለሁ።
ብርታትሽ፣ እምነትሽ፣ ከአደጋ የማገገም አቅምሽና እይታሽ ያነሳሱኛል፣ ያበረታቱኝማል። ከአንቺ ጋር መስራት ለእኔ መታደል ሲሆን አንቺንም ወዳጄ ልልሽ በመቻሌ ተባርኪያለሁ። የሄይ ሃውሷ ለጂል ክራመር ለተሰጠኝ ለዚህ ዕድል፣ ለሙያ አክባሪነትሽ፣ ለጸባይሽና በብርሃን ፍጥነት ለምትልኪያቸው መልእክቶችሽ አመስግኛለሁ። የሄይ ሃውሷ ሻሮን ሊትረል ለግሩም ምክሮችሽና አስተያየቶችሽ አመሰግንሻለሁ። የፋይናል አይዝ ኮሚዩኒኬሽንሱ ፌዝ ፋርዚንግ ለጥልቅ ምክርህና ለዝርዝር ጉዳዮች ስላለህ ሁሌ ልክ ይሁን የሚል ትኩረት ልዩ ምስጋናዬ ድረስ። ከሁሉ በላይ ደግሞ ባለቤቴ፣ ሕይወቴና ሁሉ ነገሬ ናታሻ ስታይኖፍ አመሰግንሻለሁ። ያላንቺ ምን ይውጠኝ እንደነበር የሚያውቀው እግዚአብሔር ብቻ ነው። ስቲቭ ሄርዊን። የደራሲያኑ ማንነት። ኢማኪዩሌ ኢሊባጊዛ። ኢማኪዩሌ ኢሊባጊዛ በሩዋንዳ ተወልዳ በብሔራዊ ዩኒቨርሲቲ ኤሌክትሮኒክና ሜካኒካል ምህንድስና አጥንታለች። በ1994 በተፈጸመው ጭፍጨፋ አብዛኞቹን የቤተሰቧን አባላት አጥታለች። ከ4 ዓመታት በኋላ ከሩዋንዳ ወደ ዩናይትድ ስቴትስ ተሰዳ በኒውዮርክ ለተባበሩት መንግስታት መስራት ጀመረች። ሌሎች ከዘር ማጥፋትና ከጦርነት የረጅም ጊዜ ተጽዕኖች ይድኑ ዘንድ ለመርዳት የኢሊባጊዛ ፋውንዴሽንን በማቋቋም ላይ ትገኛለች። ኢማኩሌ በሎንግ ደሴት ከባለቤቷ ከብሪያን ብላንክና ከልጆቿ ከኒኬሻና ብሪያን ትንሹ ጋር ትኖራለች። ስቲቭ ሄርዊን። ስቲቭ ሄርዊን ጸሐፊና በህትመትና በብሮድካስት መገናኛ ብዙሃን የሚሰራ ተሸላሚ ጋዜጠኛ ነው። በቅርቡ የካናዳ ብሮድካስቲንግ ኮርፖሬሽን የውጭ አገር ዘጋቢ ነበር። በማንሃታን ከባለቤቱ ከጋዜጠኛ ናታሻ ስቶይኖፍ ጋር እየኖረ ሁለተኛውን ረጅም ልቦለዱን በመጻፍ ላይ ነው። ለመጽሐፉ የተቸሩ የአድናቆት አስተያየቶች። በኢማኩሌ አሊባጊዛ የሽብር፣ የጽናት፣ የደህንነትና የይቅር ባይነት ታሪክ ላይ በሚያንጸባርቀው እጅግም ያልተለመደ መንፈሳዊነት ምክንያት ራሴን ዝቅ አደርጋለሁ። እንደ ሩዋንዳዊትነቴ እጅግ ብዙ ልጆችን፣ ወንዶችንና ሴቶችን በ1994 ካስጨረሱብን በአግባቡ ካልተገነዘብናቸው ልዩነቶቻችን በላይ አሻግረን ለማየት መቻላችን ያኮራኛል። የኢማኩሌ ከዘር ጭፍጨፋ የመትረፍ ታሪክ በእውነት አስደማሚ ነው። የራሳቸውን አጀንዳ በሚያራምዱትና ለሰብአዊነት ግድ በማይሰጣቸው አካላትም ሆን ተብሎ የተፈጠረውን መከፋፈል በድል የመወጣትን ተስፋ ይሰጠናል። ከጭፍጨፋው የተረፉትም ሆኑ አሳዳጆቹ ሁሉ ይህን ታሪክ ማንበብ ይገባቸዋል። ሁላችንም የኢማኩሌን አይነት ጥልቅ መንፈሳዊ ለውጥ ይኖረንና ለአንዲትና ዘላቂ ሀገር ለመስራት እንነሳ ዘንድ ተስፋ አደርጋለሁ። ዣኔት ካጋሜ፣ የሩዋንዳ ቀዳማዊት እመቤት። የኢማኩሌ አሊባጊዛ መጽሐፍ የግብረ ገብ አቅጣጫ ጠቋሚዋን አጥታ ወደ ተወዛገበችው ዓለም ብርሃናማ መንገድ እያሳየና ቀጥታ ወደ እርቅ ጎዳና እየመራን መጣ። የሩዋንዳው የዘር ጭፍጨፋ አሰቃቂ ተግባር ሲፋፋም የኢማኩሌ እምነት እየጠበቀ ይሄዳል። እንባዬና ማቅለሽለሹ ካቆመልኝ ከረጅም ጊዜ በኋላ በአእምሮዬ ይመላለስ የገባው ይህ በሽብርና በእምነት መካከል ያለ የማይረጋ ውጥረት ነው። የኢማኩሌ ታሪክ ዝርዝሩ የተለየ ቢሆንም ሁሉም ሰው በአንድነት የሚጋራው በመልካምነት ያላት እምነት በተደጋጋሚ መፈተኑ ነው።
በቃላት መገለጽ የማይችል እርኩሰት ይጠናወታታል። በዚህ ምክንያት ለሰው ማዘንን፣ ተስፋንና መጨረሻ ላይ ድህነትን በሚያቀዳጀው እውነተኛ ምሕረት ማድረግን ለማግኘት ብዙ መልፋት ነበረባት። ሁቱትሲ የሚለው ይህ መጽሐፍ እርሶን አስደምሞና አንበርክኮ በታደሰ እምነት ላይ ይጥሎታል። ጋይል ስትራውብ የኢምፓወርመንት ተቋም ዳይሬክተርና የዘ ሪትም ኦፍ ኮምፖሽን ደራሲ። ሁላችንም ኢማኩሌ አሊባጊዛ በአገሯ በነበረው የዘር ጭፍጨፋ ወቅት ያጋጠማትን አይነት ሽብርና የቅርብ ሰዎችን መነጠቅ ቢያጋጥመን ምን ልናደርግ እንደምንችል ራሳችንን እንጠይቃለን። ፍርሃትና ተስፋ መቁረጥ በጥላቻና ተስፋ ማጣት እንዲሞሉን እንፈቅዳለን? በሕይወትስ እንተርፋለን? መንፈሳችንስ ይመረዛል? የሕይወታችንን ዓላማ ለማሳካት ከአመድ ላይ ለመነሳት ብርታቱ ይኖረን ይሆን? ከዚያስ ፍቅርን ለመስጠትና ለመቀበል ይቻለናል? እንደ ቪክተር ፍራንክልና አና ፍራንክ ሁሉ ኢማኩሌ ሰዎች ክፋትን መቋቋም ብቻ ሳይሆን በውድቀትም ብርታትን፣ እጅግ ተስፋ አስቆራጭ በሆኑ ሁኔታዎች ውስጥም እምነት ማግኘት እንደሚቻል ቋሚ ማሳያ ነች። በተቸገርን ጊዜ ጥበብንና ጸጋን ለማግኘት የሚረዳንን ብርታት በተቸገርን ጊዜ ትቸረናለች። ኤልዛቤዝ ሊዘር የኦሜጋ ተቋም ተባባሪ አባልና የብሮከር ሃውገን ሃው ዲፊክልት ታይምስ ካን ሄልፕ አስ ግራው ደራሲ። ሁቱትሲ ዓይን ያጠፋ ዓይኑ ይጥፋ፣ ጥርስ ያረገፈ ጥርሱ ይርገፍ የሚለው አብዛኛውን ዓለም የሚያሰቃየው በአስቸጋሪ ጊዜ ሰዎች የሚጠብቁት ብዕል ለማይዋጥለት ለማንኛውም ሰው ይሆናል። ኢማኩሌ አሊባጊዛ ያንን ልማድ የጣለችው በጀግንነት በውስጧ ያለውን ማዕበል በመቋቋምና ውጭም ያለውን ማዕበል ለማጽናት ከዚያም ባለፈ ምሕረት ለማድረግ ለሚያስቸግረው ምሕረት እንድታደርግ የፈቀደላትን ታላቅ ኃይል በማግኘት ነው። የእርሷ ታሪክ ለማንም ሰው መነሳሳትን ይሰጣል። ከወንድሙ ከሀገሩ ወይም ከራሱ ጋር ለተቃረነ ለማንም። ጁዲዝ ጋርተን መምህርትና የ50-50 ወርክ አማካሪና ከሁለተኛው የዓለም ጦርነት ጭፍጨፋ ልጅ ሆና የተረፈች። ይህ መጽሐፍ ለዘላለም በቀየረኝ እውነተኛና በጥልቅ መንገድ በእግዚአብሔር በአጽናፍ ዓለም ያለኝን እምነት አድሶልኛል። ክርስቲያን ኖርዝረፕ ሜዲካል ዶክተር፣ የዊሚንስ ቦዲስ ዊሚንስ ዩዝደም ደራሲ። የሚያነሳሳና ሕይወትን የሚቀይር መጽሐፍ። አንደኛዋን ገጽ እንደገለጧት እስከ ዘላለም ይቀየራሉ። ኢማኩሌንና ሕይወትን በጨለማው ጊዜ ይዞ የመቆየትን ምንነት እስከ መጨረሻው አይረሳም። ሲዲ ፐርልማን፣ ኒውዮርክ ታይምስ ሲንዲኬት። ኢማኩሌ አሊባጊዛ በዚህ መጽሐፍ የተገለጹትን የማይታሰቡ ተግባራት ለፈጸሙ ሰዎች የቸረችው የምህረት ስጦታ የማያወላውለው ጥንካሬዋ አንድ የሚገርም ምሳሌ ነው። ይህ መጽሐፍ በማይታሰቡ መንገዶች ስሜቴን ነክቶታል። በተጨማሪም ከእምነትና ምህረት የሚወለደውን ታላቅ ጸጋ እንደገና አስታውሶኛል። ዴኒስ ሊን የኢፍ አይ ካን ፎርኒቭ ሶዩ ካን ደራሲ። ይህን መጽሐፍ ማንበብ የእኔን ሕይወት በእውነት ቀያይሮታል። ወደፊት ወይም በአንድ የሆነ ወቅት ሳይሆን አሁኑኑ። ስሜቴን እንኳን መግለጽ አልችልም። ሆኖም ግን ቃላቱን ማግኘት በማልችልበት ሁኔታ በውስጤ ያሉትን ነገሮች ቀያይሮታል። ይህ በቂ ገለጻ ላድርግልህ ሲሉት አሻፈረኝ የሚል መጽሐፍ ነው። ሼማላ ሮጀርስ ደራሲና አነቃቂ ተናጋሪ።
የኢማኩሌ ታሪክ ከመጀመሪያው እስከ መጨረሻው ገጽ ሙሉ በሙሉ ሰቅዞ ይይዛል። በጣም ግሩም ታሪክ በመሆኑ እጅግ አጓጊ እንኳን ብዬ ለመግለጽ አልፈልግም። ሆኖም ግን ነው። ይህ መጽሐፍ ከኔ ጋር ለዘላለሙ ይቆያል። አልበርት ጸሐፊ፣ ዳይሬክተርና የብዙ ስኬታማ የቴሌቪዥን ትዕይንቶች ፈጣሪ። ሁቱትሲ እኛ ሁላችንም የእግዚአብሔር ልጆች እንደሆንን በእምነት ተአምራት ሁልጊዜ እንደሚፈጸሙና ምሕረትም የአርነት ቁልፍ እንደሆነ ያስታውሰናል። ችግር በበረከተበት በዚህ ጊዜ ልናነበው ግድ የሚለን መጽሐፍ ነው። ኮሌቲ ባረን ራይድ የሪሜምበሪንግ ዘ ፊውቸር ደራሲ። ሁቱትሲ በማይታመን ሁኔታ ድንቅ ታሪክ ነው። የሰብአዊነታችንን ጥሩንም ሆነ መጥፎን ገጽ ይነካካል። ኢማኩሌ የማይሸነፈው የሰው መንፈስ ቋሚ ምሳሌ ነች። ታሪኳም ዘመን አይሽሬ ነው። ስቲቭ ካላፈር 3 ጊዜ የአካዳሚ ሽልማትን ያሸነፈ። የኢማኩሌ አርአያ ይናገራል። ባለፉት 50 ግድም ዓመታት በሺዎች የሚቆጠሩ መጽሐፍትን አንብቤያለሁ። በእጆ ይዘውት ያለው መጽሐፍ ግን በሕይወቴ ካነበብኳቸው ሁሉ በላቀ ሁኔታ የሚመስጥና ጥልቀት ያለው ግሩም መጽሐፍ ነው። እርሶ የእምነትን አቅም የሚያዩበትን መንገድ ለዘላለም ያለ ጥርጥር የሚቀይረውን ጉዞ ሊጀምሩ ነው። ከመጽሐፍ ቅዱስ የተመዘዘች አንዲት ሐረግ እንደምታስታውሰን በእግዚአብሔር ሁሉም ይቻላል። በምሰጣቸው ትምህርቶች ይህችን ሐረግ በተደጋጋሚ የሚከተለውን የማሳመኛ ጥያቄ እያከልኩ ጠቅሳለሁ። ይህ ታዲያ አሁን ምን የሚያካትተው ነገር አለ? መልሱ ለሁሉም ግልጽ ነው። ሁሉም ነገር ሲባል ሁሉም ነገር ማለት ነው። እርሶ ምንም ጥርጣሬ ያልገባበት ንጹሕ እምነት ተራሮችን እንደሚያንቀሳቅስና ግመልንም በመርፌ ቀዳዳ እንደሚያሾልክ አንብበዋል። በእርሶ የማይናወጥ እምነት ግን እንኳን ሙሉ ፍጥረት በረቂቅ ቀዳዳ ያልፍ ቀርቶ ምናልባት ተራራ ሁሌም በነበረበት እንደቆመ የመርፌ ዓይንም የግመልን የቅንድብ ጸጉር እንኳን ማስተናገድ አቅቶት ይሆናል። በእርግጥ ሁቱትሲን መጀመሪያ አንብበው ሲጨርሱ የሁሉም ክስተቶች ዳራ ምን እንደሚመስል አዲስ እይታ እንደሚኖሮት ሳስገነዝቦት በደስታ ነው። እርሶ ኢማኩሌ ኢሊባጊዛን ለማሰብ እንኳን በሚሰቀጥጥ ዘር ጭፍጨፋ ውስጥ ያለፈችበትን ያልተለመደ አጋጣሚ ሲታዘቡ የንጹሕና የማይናወጥ እምነት ገደብ የለሽ አቅም ተአምራትን ሊሰራ እንደሚችል ይገባውታል። ከ10 ዓመታት ግድም በፊት በሩዋንዳ ሰዎች በሰዎች ላይ የፈጸሙትን አሰቃቂ ኢሰብአዊነት ብናይም ይህ ታሪክ በእውነት የፍቅር ታሪክ ነው ለማለት እደፍራለሁ። የሰው ልጅ መንፈስ የተቀዳጀው የድል ታሪክ። ይህ ታሪክ አንዲት ሴት የማይቻሉ መሰናክሎችን አልፋ ታሪኳን ለማጋራትና አዲስ መንፈሳዊ ግንዛቤ ለመጀመር የለውጥ አርአያ ለመሆን ስትል ለመዳን የምታደርገው ጥልቅ እምነትና ቁርጠኝነት የሚታይበት ነው። ጥላቻና በቀልን የሚያፈራርሰው ለፈጣሪ ያላትን ጠንካራ ፍቅርም ያንጸባርቃል። ያለፈውን ዓመት ኢማኩሌን በሚገባ ላውቃት የቻልኩበት ዓመት ነው። በእርግጥ በየቀኑ እንገናኛለን። ከእኔ ጋር በመጓዝ በምናገርባቸው መድረኮች በሺዎች ለሚቆጠሩ ታዳሚዎች አብራኝ ታሪኳን ተናግራለች። በግላችን ለሰዓታት በዘር ፍጅቱ ጊዜ ስለነበረችበት ሁኔታ፣ ስለ ዛሬ ፍላጎቷ አውርተናል። ከዚህ አልፎ ከእርሷና ከቤተሰቧ ጋር አሳልፌያለሁ። ከሥራ ባልደረቦቿና በተለይም አብረዋት ከዘር ጭፍጨፋው ከተረፉ ጋር የተነጋገርኩ ሲሆን እርሷም በበኩሏ ከልጆቿ ጋር በርካታ ጊዜያትን አሳልፋለች። ከእርሷ ጋር በተለያዩ ስፍራዎች በምንሰጣቸው ትምህርቶች መካከል በምናደርጋቸው የአየርና የባቡር ጉዞዎች ወቅት ውይይቶች ያደረግኩ ሲሆን ከብዙም ሆነ ትንሽ ታዳሚ ፊት ቆማም አይቻታለሁ። ይህችን ጠንካራና ብርቱ ሴት በደንብ በማወቄ ከቅርብ ጓደኞቼ እንደ አንዱ ነው የምቆጥራት። በእርግጥ በጣም ስለምወዳትና ስለማደንቃት በቅርቡ የጻፍኩትን
ኢንስፒሬሽን የተሰኘውን መጽሐፌን ለእርሷ መታሰቢያ አድርጌዋለሁ። እዚህ ድንቅ ሥራ መክፈቻ ገጾች ላይ ከኢማኩሌ ጋር ያለኝን የግል ግንኙነት የምገልጸው እርሶ ሕይወቶን ለዘላለሙ ወደሚቀይር አጋጣሚ ሊገቡ ስለሆነ እንዲያውም ዓለምን ሳይቀር በጥሩ መንገድ ለመቀየር ይችላል ብዬ አምናለሁ። ኢማኩሌ በእኔ እይታ ምን አይነት የተለየች ታላቅ ሰው እንደሆነች እንደሚያዩ ስለፈለግኩ ነው። በበርካታ ግላዊና ሕዝባዊ መቼቶች ቁጥር ስፍር በሌላቸው ከእርሷ ጋር ባሳለፍኳቸው ሰዓታት በሐቅ ለመናገር ይህች ከመጠን ያለፈች መንፈሳዊ ሴት ሁልጊዜ ማንንም ሰው ስቦ በድንበሯ ውስጥ የሚከት ብርሃን ትፈነጥቃለች። በራት ሰዓት ስታወራ የተገኘ ሰው ሁሉ ማዳመጥ ብቻ ሳይሆን ማግኔት ብረትን እንደሚስብ ሁሉ በእጅጉ ወደ እርሷ ይሳባል። ሕዝብ በተሰበሰበባቸው መድረኮች ከልቧ ስትናገር መርፌ እንኳን ቢወድቅ ይሰማዎታል። በእነዚህ አውዶች ከግርማ ሞገስም በላይ የሆነ ነገር እንደሚንጸባረቅባት ልብ ብሏል። ኢማኩሌ ስለ ቅድመ ሁኔታ አልባ ፍቅር በመጻፍና መናገር ብቻ ሳይሆን በየሄደችበት ታንጸባርቀዋለች። ከፍ ባለ የመንፈሳዊነት ደረጃ የምትኖረው ይህች እንስት ይህን በማድረጓ የኔን ጨምሮ የምታገኛቸውን ሰዎች ሁሉ አቅም ታጎለብታለች። ለመጀመሪያ ጊዜ በተገናኘንበት ቅጽበት በተለየ ሁኔታ ከቅድስት ጋር እንደሆንኩ አወቅኩ። ይህ እንግዲህ ይህን መጽሐፍ አንብበው ሲጨርሱ የሚገለጽልዎት ነገር ነው። በኒውዮርክ ለኦሜጋ ተቋም አጭር ትምህርት ካቀረብኩ በኋላ ለአንድ አፍታ ተነጋገርን። ከአፍታ በኋላም ከእይታዬ ተሰወረች። በዚያች ቅጽበት ግን ተያዝኩ። ከብዙ ዓመታት በፊት ቅድስቲቱን እናት ሆነው ተከሰቱ ተብለው የሚታመንባቸው ህንዳዊቷን እናት ሜራን ካገኘው በኋላ የተሰማኝን አይነት እጅግ ልዩን የኢማኩሌን ጉልበት ተረዳው። ይህን መጽሐፍ ለማሳተም ኢማኩሌ ለእገዛ አልፈለገችኝም፣ ፈለግኳት እንጂ። አብሬያት በነበርኩበት ጊዜ የተሰማኝ ውስጣዊ የደስታና የፍቅር ብርሃን ሊለቀኝ ባለመቻሉ ከኢማኩሌ ጋር መልእክት የምትላላከው ልጅት ስካይን እርሷን ታገኝልኝ ዘንድ ጠየቅኳት። ቀናት በሳምንታት ቢተኩም መገናኘት አልተቻለንም። ስካይን በየቀኑ ሩዋንዳዊቷን ሴት አገኘሻት እያልኩ መጠየቄን አላቋረጥኩም። በመጨረሻ ኢማኩሌ ለልጄ ጥያቄዎች ምላሽ ትሰጥና በድንገት ስልክ እንደውልላታለን። አንድ ጥያቄም ጠየቅኳት። የመትረፍ ታሪክሽን ልትጽፊው ትወጃለሽ? መልእክቱ ለዓለም ይደርስ ዘንድ አንቺን በማገዝ ግዴታ እንዳለብኝ ይሰማኛል። ያኔ ነበር ኢማኩሌ እርሷ ራሷ በ1994ቱ የሩዋንዳ የዘር ጭፍጨፋ በቱትሲነቷ ለግድያ የታደነችበትን ሰቆቋን እያንዳንዱን ዝርዝር እንደ ጻፈች የነገረችኝ። ከሞት የተረፈችበትን ምክንያት ይህ እንደሆነ ገለጸችልኝ። ለማሳተም ያደረገቻቸውን ጥረቶች ግን በተለይ እንግሊዝኛ ሶስተኛ ቋንቋዋ ስለሆነና የታሪኳን ጭብጥ ይበልጥ ተነባቢ ወደ ሆነው ገጽታ ለመቀየር እገዛ ስላስፈለጋት እንዳልተሳኩ ነገረችኝ። የጻፈችውን ሁሉ እንድትልክልኝ የጠየቅኳት በዚህን ጊዜ ነበር። እርሷም ሩዋንዳን ለቃ ከወጣች ከ5 ዓመት በኋላ በሚገርም ጥራት እያንዳንዱን ዝርዝር ጉዳይ የጻፈችበትን 150 ቃላት ገደማ የሚሆነውን ጥራዝ ሰጠችኝ። የሄይ ሃውስ አሳታሚ ድርጅት ሊቀመንበር ወዳጄ ራይድ ትራየሲን ስልክ ደውያ አናግሬው ደራሲ ስቲቭ ሄርዊን የኢማኩሌን ታሪክ በእነዚህ ገጾች ላይ እንደተጻፈው አድርጎ እንዲጽፈውና ኢማኩሌን እንዲያግዛት ሁኔታዎችን አመቻቸን። ለራይድም በሚቻለኝ መንገድ ሁሉ በዚህ ሥራ እንደምደግፋቸው ነገርኩት። ይህን አጭር መግቢያ መጽሐፍ ብቻ ሳይሆን ኢማኩሌንና ታሪኳን በሚገኝባቸው ሕዝባዊ መድረኮች ሁሉ እንዲቀርብ እንደማገዝ ገለጽኩ። በተጨማሪም ግድያው ባቆመበት ወቅት ወላጅ አልባ ሆነው የቀሩትን ልጆች የማገዝ ተልዕኮዋን ለማሳካት ገንዘብ በማሰባሰብ ከእርሷና ከቤተሰቧ ጋር ወደ ሩዋንዳ በመጓዝ እንደማግዛት ቃል ገባው። ከዚህ በዘለለ ለራይድ ኢማኩሌን በቴሌቪዥን ትዕይንቴ ኢንስፒሬሽን ዩር አልቲሞን ኮሊንግ በሚለው መርሃ ግብር ለማቅረብ እንደምፈልግና የዚህችን መንፈሳዊት ሴት ታሪክ ለሕዝብ እይታ ለማቅረብ የተቻለኝን ሁሉ እንደማደርግ ገለጽኩለት። ይህ ሁሉ የሆነው ለመጀመሪያ ጊዜ በሰው በተሞላ ክፍል ጥግ ለአፍታ ባገኘኋት ወቅት በተሰማኝ ስሜት አነሳሽነት ነው።
የዚህ የቁሳዊ ዓለም ሕጎች እግዚአብሔር ባለበት ዓለም አይሰሩም ይላል። እነዚህን ታላቅ ቃላት መጽሐፍ አንብበው ከጨረሱ ግን ይረዷቸዋል። ከጊዜ ወደ ጊዜ ኢማኩሌ ንጹሕ እግዚአብሔርን የተረዳ ውስጣዊ ማንነት ገጀራ የያዙ ከእርሷ አንድ ጋት ብቻ ርቀው የነበሩ ገዳዮች አካላዊ ምቼቷን ታውረው እንዳያዩ የማይታዩ መሰናክሎችን እንድታቆም አስችሏታል። እምነቷም እየጠለቀ በሄደ ቁጥር ተአምራቷ ይበልጥ አስደማሚ እየሆነ መጥቷል። ራእዮቿ በጣም እውን እየሆኑ ሲሄዱ ከአእምሮዋም ጥርጣሬዋ ሁሉ ተወግዶላታል። ከፈጣሪ ጋር በእጅጉ ተስማምታለች። የብርሃን መስቀል እርሷንና ባልንጀሮቿን ከሞት አፋፍ በከለላቸው ጊዜ አምላክ አብሯት እንዳለ ታውቋታል። ኢማኩሌ ከፈጣሪያችን ጋር የነበራትን የስሜት መስተጋብር በምታጧጡፉበት ወቅት የፍቅርን የመተዛዘንን መላእክት በድንገት ከየት መጡ ሳይባል እንደመጡላት ይሰማናል። ቆርጦ የመጣን ገዳይ ለረጅም ጊዜ አይኖቹን አተኩሮ በማየት ለማሸማቀቅ በእርግጠኝነት መሳሪያውን ሲጥል መንቀሳቀስ ሲያቅተውና ንቀቱም ወደ ደግነት ሲቀየር ለማየት ችላለች። በመጨረሻ ለገዳዮቹ የነበራትን የጥላቻና የበቀል ስሜት ሁሉ አስወግዳ በአንድ ወቅት የማይቻል የሚመስለው ለአሰቃዮቿ ሐዘኔታን ብቻ ሳይሆን ሙሉ ምሕረትንና ቅድመ ሁኔታ አልባ ፍቅርን በመስጠት ከእግዚአብሔር ጋር ቅዱስ አንድነት ወደ መፍጠር ተሸጋግራለች። አዎን፣ ከመንፈስ ጋር በአንድነት ትኖራለች። ዛሬ ካለችበት ስፍራ ማለት ነው። የእርሷ ታሪክ በጽኑ ይነካዎታል። ፍርሃቷ ይሰማዎታል። ያለቅሳሉ። እንደ ሰዎች ስንጠየቅ የኖርናቸውን ጥያቄዎችም ራስዎን ይጠይቃሉ። ይህ እንዴት ሊከሰት ቻለ? ይህ ጠላትነት ከየት መጣ? ለምን የሁላችንም ምንጭ እንደሆነው እንደ ፈጣሪ አንሆንም? ግን አንድም ሌላ ነገር በእጅጉ ይሰማዎታል። ሰዎች ጋት በጋት ወደ አዲስ ጎዳና እየሄድን እንደሆነ የሚያሳይ ተስፋ፣ ቅዱስ ሕይወት ለመኖር መንገድ እንደጀመርን። ለእኔ ኢማኩሌ ከሞት የተረፈችው ይህን አእምሮዋን የሚያናውጥ ታሪክ ለመናገር ብቻ አይደለም። ከዚያም ባሻገር ሁላችንም ወደ የራሳችን ተመልሰን ከተፈጠርንበት መንፈስ ጋር በመጣጣምና በእውነት ለመኖር ስንመርጥ መቀዳጀት የምንችለውን ነገር ሕያው ምሳሌ ነች። ይህን አሰቃቂ ታሪክ ለዓለም እንዲታወቅ ለማብቃት ባበረከትኳት ትንሽ አስተዋጽኦ ታላቅ ክብር ይሰማኛል። ከኢማኩሌ ጋር ተባብሬ የፍቅርና ለሰው የመራራት ራእይዋን ለማሳካት በማገዜ ክብር ይሰማኛል። ይህም ራእይ በሩዋንዳ ብቻ የተገደበ ሳይሆን በሁሉም ለረጅም ጊዜ ጥላቻ በሰፈነባቸው ስፍራዎች ይፈጸም ዘንድ የታለመ ነው። ሁለመናውን ሊያሰጥሙበት በተዘጋጁበት በዚህ መጽሐፍ ላይ እነዚህን ጥቂት ቃላት በማስፈሬም ጥልቅ ክብር ይሰማኛል። ይህን ሲያደርጉም ሁላችንም ከተፈጠርንበት መለኮት ጋር በአንድነት ወደ መኖር አንድ ጋት ርቀት ድረስ መቅረብ እንደሚቻሎ ላረጋግጥልዎ ተወዳለሁ። ይህን መጽሐፍ እወደዋለሁ። ኢማኩሌ ኢሊባጊዛንም እንዲሁ። ኢማኩሌ ወደ ሕይወቴ ስለመጣሽልኝ ገለታ ይግባሽ። ዌይን ዳየር፣ ማዊ ሃዋይ። መውጫ ሁቱትሲ በሚል ርዕስ የቀረበው ይህ መጽሐፍ በሩዋንዳዊቷ ልጃገረድ እውነተኛ የሕይወት ጉዞ ላይ ተመርኩዞ አእምሮን ሰቅዞ ይዞ ልብን እያንጠለጠለ የሚፈስ አስደናቂ ድርሰት ነው። ትረካው አንባቢው በገመተው መንገድ ሳይሆን ባልተጠበቀ ውጤት የሚጠናቀቀውን ይህን በወጣቱ የደብረ ብርሃን ዩኒቨርሲቲ መምህር የተተረጎመውን መጽሐፍ በማንበቤ ደስተኛ ነኝ። ዘውገኝነትን በከረረ ሁኔታ መያዝ ለአዶልፍ ሂትለርም ሆነ ለመሰሎቹ እንዳልበጀ ሁሉ በሩዋንዳም የእርስ በእርስ መገዳደልን ያስከተለ አጉል አካሄድ ነው። እንዲህ አይነቱን መቅሰፍታዊ አካሄድ አስቀድመን እንድንጸየፍ የሚመክረን ሩቅ አገናዛቢ ድርሰት መርጦ ስለተረጎመልን ተርጓሚውን አመሰግናለሁ። የኔና የመዘምር ትውውቅ ከ8 ዓመት በላይ ዘልቋል። ወጣቱ የዩኒቨርሲቲ የሥነ ጽሑፍ መምህር የምጡቅና ጠሊቅ አስተሳሰብ ባለቤት መሆኑን ቀደም ሲል ባነበብኩለት ድርሰቶች ተገንዝቤያለሁ። የሚያጠግብ እንጀራ ከምጣዱ እንደሚባለው እነሆ መዘምር እሳት የላሰ ጸሐፊ እንደሚወጣው ተንብዬ ስለነበረ
እነሆ ግምቴውን ስለሆነ መምጣቱን ተመለከቱ። ወጣቱ ይህን የትርጉም ሥራውን ሲያስነብበኝ ደግሞ ትንቢቴ እንደሰመረ ተረዳው። ለወደፊቱም ይህ ወጣት ከሀገራችን ቁንጮ ደራሲያን ተርታ እንደሚመደብና ለዚያም የሚሆን ሌሎች ድርሰቶችን ይዞ ብቅ እንደሚል አልጠራጠርም። እደግ ተመንደግ በርታ ብየዋለሁ በምርቃቴ። መዘምር ይህን ድርሰት እንዲተረጉም የገፋፋው አገር ወዳድነቱና ለወገን ተቆርቋሪነቱ ብሎም አርቆ የማየት ስጋቱ እንደሚመስለኝ በበኩሌ ዕድሜ ጠገብና በአኩሪ ታሪክ ባለቤት የሆነችው ኢትዮጵያችን እንደዚህ አይነቱ መቅሰፍት ሰለባ ትሆናለች ብዬ አልገምትም። በሳል ፈጣሪን በማዕከልነት የያዘ ሕይወትን የሚገፋው ባለራዩ ባለ 90 ዘውግ የ90 ሚሊዮን ሕዝብ ባለቤት ከመጠፋፋት ይልቅ አብሮ መኖርን መርጧልና ይመርጣልምና። አሊሹ ሙሜ ኢብራሂም ደራሲና ተርጓሚ። ሁቱትሲ ቀን ቀናትን እየወለደ እነሆ የመጨረሻው ክፍል እዚህ ላይ ያበቃል። ሁቱትሲ ከዚህ በኋላ የምንገናኘው ከደራሲው ጋር በሚኖረኝ ቆይታ ይሆናል። ከደራሲው ጋር የሚኖረኝን ቆይታ ወደ እናንተ እስከማደርስ ድረስ መልካሙን ሁሉ እየተመኘው ቸር ይግጠመን። በነገራችን ላይ የተጀመሩ መጽሐፍቶች አሉ። እነሱና አዲስ የሚጀመር መንፈሳዊ መጽሐፍ ይኖራል። አብረን በጋራ እንከታተላለን ማለት ነው። ቸር ይግጠመን።